የምድርን ነገር የሚቆጣጠሩ እንዳምልኮ መውሰድ ይቻላል ከፈለጋችሁ something። እኔ ግን ኢትዮጵያውን ዕውቀት ነው እያወራው ያለሁት። ኮከብ ቆጠራውን እንደ ባዕድ ወይም ደግሞ ከሰይጣን ጋር የማገናኘት ነገር አለና ይሄ ነገር እንዴት ነው መታየት ያለበት? በእርግጥስ ሳይንሱ ይሄን ጉዳይ በደንብ በግልጽ ያውቀዋል ወይ? ጀርመን ግዕዝ እንደ ኮርስ ይሰጣል ዩኒቨርሲቲ ውስጥ ታውቃላችሁ አይደለ? ወደውን አይደለም በነገራችን ላይ አንዳንዴ እንደውም ከዋክብቶቹ ሁሉ ዜግነት ኢትዮጵያዊ ዜግነት ያላቸው እስኪመስለኝ ድረስ እንዳስብ የተገደድኩበት ሁኔታ አለ። እኔ እንደው ዝም ብንል የተሻለ ነው የሚመስለኝ። እንደውም ከምናወራ አብዛኛው ስህተት ስለሚበዛው ዝም ብንል ይሻል የሚያምርብንም ይመስለኛል። ዜግነት ቅድም ከዋክብቱ ዜግነት ለመስጠት ከሆነ ትርጉም አልባ ነው። ትምህርት ቤት ብያችሁ ነበር። ትምህርት ቤት መሄድ አያስፈልግም አቅጣጫ ለማወቅ። እድሉ ሲሰጠን ዝም ብሎ የሚሰነጠቅ ማህበረሰብ አለን፣ ያው ትንሽ ቀዳዳ ሲያገኝ ማለት ነው። እርግጥ ምንድነው አሁን ቅድም ላልከው ትንሽ ሳይንቲፊክ የሆነ ነገር ማስያዝ እንችላለን። ለምሳሌ መብረቅ ሲመታ ወርቅ ይገኛል የሚለው እናመሰግናለን ሁለቱንም እንግዶች። እንግዲህ ጥያቄ ካላችሁ ጥያቄያችሁን እንቀበልና ወደ ማጠቃለያው እንሄዳለን መልሶቻችሁን ከመለሱ በኋላ። እሺ አመሰግናለሁ አቅራቢዎቹንም። ወደ ጥያቄ ከመግባቴ በፊት ዋልያ መጽሐፍት ከልብ አመሰግናለሁ በእውነቱ። ሌላው ምንድነው ዶክተር ጌትነትም ያሉት አንድ ኢትዮጵያዊ እሱ ከሚያውቀው ነገር ውጪ ከሰማ ውሸት ነው ብሎ የመደምደም ነገር አለ። ከእንደዚህ አይነት እሳቤ በምን አይነት መልኩ ነው ልንላቀቅ የምንችለው? ይሄ በጣም ኢትዮጵያኖች ላይ ብዙ ጊዜ የሚንጸባረቅ ነው ሁላችንም ጨምሮና አይ ይሄ ነገር እኮ እውነት ሊሆን ይችላል፣ ይሄ መረጃ ወይ ስላላወቅኩት ነው ወይ እኔ ዕውቀት አጥሮኝ ነው ብሎ የማሰብ ነገር አይታይብንም። ይሄ ደግሞ በብዙ ነገርም ጎርቶናል፣ ፖለቲካውንም ሀገርንም ብዙ ነገር ጎርቷልና ይሄንን አስተሳሰብ በምን አይነት መልኩ ነው እንደው ባንዴ መተው እንኳን ባንችል ግራጁዋሊ ልናስቀርበት የምንችለው ነገር በምን አይነት ሁኔታ ነው የሚለውን ነገር ለመጠየቅ ነው። ሌላው ይሄ አሁን ፕሮፌሰር አስመሮም ለገሰም ይሄ ስለ ኦሮሞ የቀን አቆጣጠር ወይን አያንቱ ብለው በጣም አመሰግናለሁ። እዚህ አሁን ስክሪኑ ላይ ያየነው ብዙ ኢትዮጵያኖች ይህንን ነገር ለመቀበልና የኔ ነው ብሎ ለማለት የሚያደርግ የሁሉም ኢትዮጵያዊ እዚህ አለ፣ የሶማሌው፣ የኦሮሞውም፣ የአማራውም፣ የትግሬውም እና ይሄ በጣም ጥሩ ነገር ነው ብዬ አስባለሁና ምኑንም ያመጡት እንዳለ እንደወረደ ነው። ይሄ ኮከብ ቆጠራውን እንደ ባዕድ ወይም ደግሞ ከሰይጣን ጋር የማገናኘት ነገር አለና ይሄ ነገር እንዴት ነው መታየት ያለበት? በእርግጥስ ሳይንሱ ይሄን ጉዳይ በደንብ በግልጽ ያውቀዋል ወይ የሚለውን ጥያቄ ለመጠየቅ ነው። በጣም አመሰግናለሁ። ዶክተር ጌትነትም ወንድሜንም በጥሩ ሁኔታ ገልጦልናል። በጣም አመሰግናለሁ። የኔ ጥያቄ ምንድነው ዕውቀት ዩኒቨርሳል አይደለም ወይ? በተለይ ሳይንስ ሲሆን ደግሞ አንድ አይነት ኖሌጅ አይደለም ወይ? ዩኒቨርሳል መሆኑ ከታመነበት ምንድነው አገር በቀል አስትሮኖሚ ምንድነው ወይም ቫልዩ አድ ያደረገው ነገር አለ ነው ወይስ ከዓለም አቀፉ ወይም ከዩኒቨርሳሉ ኖሌጅ ይቃረናል? ወይስ የኢትዮጵያው ስነ ፈለክ የጨመረው ነገር አለ፣ ቫልዩ አድ ያደረገው ነገር አለ? አዲስ ግኝት ነው ወይ? ያው ሳይንስ አንድ የሆነ መስማማት ስላለው ማለት ነውና አብዛኛው
የሰማሁት ገለጻ የዶክተሩ እርግጠኛ ለመሆን ብቸገርም ግን አሁን ከመግቢያ እንደ መግቢያ ከነገሩን በጣም ኮንስፓይረሲ የሆነብኝ በጣም አንዳንዴ እንደውም ከዋክብቶቹ ሁሉ ዜግነት ኢትዮጵያዊ ዜግነት ያላቸው እስኪመስለኝ ድረስ እንዳስብ የተገደድኩበት ሁኔታ አለ እና ከሳይንሱ ይልቅ በጣም ሃይማኖቱ ላይም እንደዚህ በጣም ዲፔንድ አድርጎ ከሳይንስ ትንሽ ያወጣን መሰለኝና ትንሽ ግር ስላለኝ ነው። አመሰግናለሁ። እንደምናላችሁ አመሰግናለሁ። ጊዜያችሁን ሰጣችሁ ይህን ያክል ራቅ ያለ ነገር ለማቅረብ መሞከራችሁ ጥሩ ነው። እንደ ርዕስ ብዙ ሰው ማይመርጥና ብዙ ሰው ማይሰማራበት በመሆኑ እንደዚህ ነው ብሎ ብዙ አቅጣጫዎችን ማንሳት ይቸግረን ይሆናል። ቢሆንም ግን በዚህም ራቅ ባሉ ጉዳዮች በተገኙ ግዘፍ በነሱ ናሳባዊ በሆኑም ጉዳዮች ላይ እንደ መነሻ በማቅረባቸው አመሰግናለሁ። አንድ እውነትን ተረት ከሚያስመስሉ ነገሮች ውስጥ የሩቅ ወሬ መሆኑ ነው። ሊሆን ይችላል ግን ፈዘን አሻግረን በማየታችን ምክንያት አሁን ላይ መደናገር ይፈጥራል ወይም ደግሞ ተጨባጭነቱን ያጣል አንድ ጉዳይ ሩቅ ከመሆኑ የተነሳ ማለት ነው። እና ብዙ ጊዜ የከዋክብት እንደዚሁም የኳንተም ፊዚክስ ጉዳይ ወይም ደግሞ አሁንም የስነ ፈለክ እንዳልነው ተረት ነው የሚመስሉትና ለእውነታ እንትን ይላሉ እና ደግሞ ለውሸትም በጣም ተጋላጭ ናቸው። እና ደግሞ እንዳጋጣሚ የተረት ህዝቦች ነን መሰለኝኛ ኢትዮጵያውያን ብዙ ጊዜ እውነታውን ወደ ተረት ነው የምንወስደው። ትንሽ ጫፍ ካገኘን ደግሞ እንጨርሰዋለን። ምናልባት ጨማምረን ነው የምንናገረው ማለት ነው። ለምሳሌ ስውር ዛፎች አሉ ወይም ደግሞ በኮቴሽን ቅድም ያነሳ ነው እዚያ ውስጥ አለ ብላችሁ ታስባላችሁ ወይ ማለት ጥያቄው ራሱ ሞቲቭ ምንድነው ማለት ምን ይቅርታና ምን ማለት ነው ይሄ ነገር ምን ልል ፈልጌ ነው እኔ የሉም ለማለት ብዬ አይደለም ግን አምላክ ደግ ነውና ነገሩን ፐርፌክት አድርጎ ነው እየሰራው እና የምናየው ነገር እኮ በጣም ድንቅ ነው እና ስርዓቱም አሁን ያለ ነው የዛፎችም የአበባ የእጽዋት መሬትን ቀዶ መውጣት የበቆልት ፍሬ ሆኖ አንሶ መቀመጥ እንደገና ደግሞ ዛፍ ሆኖ ይሄንን እኮ ከተነተን ነው የሚታየው ራሱ እኮ ለአእምሮ ከባድ ነገር ነው ያለው እና የማይታየውን በማንሳት የሚታየውን መናቅ አለ ነው አንደኛው ጥያቄ እና ይሄንን እንዴት ታዩታላችሁ? ሌላ ደግሞ ይሄ የመንፈስ አደረ አወቃቀራቸው የምንረዳበት መንፈስ ሰይጣን ወይም ጂኒ ጋኔል ነፍስ የምንለው ኢንታንጀብል የሆኑ ነገሮችን ታንጀብል ለማድረግ የምንሄድበት ርቀት እኔ እንደው ዝም ብንል የተሻለ ነው የሚመስለኝ። እንደውም ከምናወራ አብዛኛው ስህተት ስለሚበዛው ዝም ብንል ይሻል የሚያምርብንም ይመስለኛል። ግን ኢን ተርምስ ኦፍ ኢነርጂ ነገሮችን አፕሮች ማድረግ ጥሩ ይመስለኛል። ኤግዛምፕል የመብረቅ ሲመጣ ሰዎች ዶሮ አይተዋልና ለመቆፈር ይሞክራሉ። ዶሮ የሚመስል ነገር ወርዷልና መብረቅ በሚከሰትበት ጊዜ ቢኮዝ መብረቅ ኢዝ ሃይ ኢነርጂ ስለሆነ ሶሊድ የሆኑ ነገሮች ይፈጠራሉ እና ያንን ነገር ኢንተርምስ ኦፍ ከመንፈስ ጋር ይያያዝና ሰዎች ቦታ ሲቆፍሩ ይገኛሉ። ኤግዛምፕል ወይም የተለያዩ እንትን ሲቆፍሩ ወርቅ ተገኘ እንደዚህ እውነታውን መረዳት ነው የሚሻለው ወይስ ነገሩን ወደ መንፈስ ወስዶ በዚህ በኩል እንትን ብሏል ብሎ መውሰድ ነው የሚሻለው? አንድ መንፈስ የነበረ ነገር ኢንስቴት ኦፍ ሶሊድ ወይም ደግሞ ወደ ሶሊድ ስቴት ውስጥ ለመገኘት ምን አይነት ኤነርጂ ያስፈልገዋል ቢባል ኖሮ ግን
ሳይንስ ይሆንልን ነበረ ወይም ትምህርት ሆኖ ይመጣ ነበረ ማለት ነው። ስለዚህ በመንፈሳዊ ጉዳዮችና ግዘፍ በነሱ ነገሮች መሀል ላይ ያለን ድልድይ በጣም አናሳ ነው። ወሬ ብቻ ይሆናል ማለት ነው። እና ስለዚህ የምናውቀውን ነገር ወደ መንፈሳዊ ሀብታችንን ወደ ተጨባጭ ምርምር ለመውሰድ ድልድይ የለንም። እናንተ የምታውቁት ድልድይ አለ ወይ? አንደኛው። ሌላ ደግሞ ለምሳሌ ስነ ፈለክ ቀመር ከተነሳ የኢትዮጵያ ትልቁ እውቀት ተደርጎ የሚነሳው ካላንደር መስራቷ ነው። ካላንደር ማለት ፖይንት ኦፍ ሪፈረንስ ማለት ነው። የጊዜ ሪፈረንስ ለምሳሌ ዳሽን፣ ዳሎል ምናምን እያለን የመሬት ሪፈረንስ እንዳለን የጊዜ ሪፈረንስ ደግሞ አለን ካላንደር በጊዜ በኩል። ከዚህ አንፃር የጊዜ ፊሎሶፊያችን እንኳን አዘ ፊሎሶፊ በጣም ደካማ ነው። ይገባኛል። ጊዜ ምንድነው? ሃውኪንግ እና አንስታይን ባነሱበት መንገድ አንስተን አልተረቃቅንበትም። ሪፈረንስ ከማስቀመጥ በቀር ማለት ነው። እንደ ሪፈረንስ ጥሩ ነው፣ ግን ደግሞ 4D አራተኛው ዳይሜንሽን ነው። ጊዜ ይሰምጣል ወይ ጊዜ ይለጠጣል ወይ የሚሉ አዘር ዳይሜንሽኖችን ለምንድን ነው እሱንስ ማሳደግ ያልቻልነው የሚል ነው። ሌላ ደግሞ ዝም ብሎ በሙኘት መዋለል። ለምሳሌ እውነት ገነት እዚህ ናት ወይ? ወይም ደግሞ ስለዚህ ዓለምስ ምን ያህል ታውቃለህ? እንደ እውቀት ጥሩ እውቀት ነው፣ ግን ደግሞ በጣም የሚገርመው ለምንድነው የተገኘውን ህይወት ማስቀጠል መቻል በራሱ ትልቅ ጉዳይ አይደለም ወይ? አሁን ቤስት ኦፍ አስ ነው ወይ? በጣም አሪፉ እኔ ነኝ ወይ እየኖርኩ ያለሁት? አሪፉ እኔ እንዴት አይነት ነኝ? የተሻለው ማለት በጣም መገለጥ ብችል ኑሮ በዚህ በተቻለኝ አቅም በደንብ መብላት ሐሳብ ሳይሆነኝ፣ መልበስ ሐሳብ ሳይሆነኝ፣ ማሳብ ሐሳብ ሳይሆነኝ የተቻሉ ጉዳዮችን መጠቀም ብችል ኑሮ ቤስት ኦፍ ሚ እንዴት አይነት ነበርኩ? እንዴት አይነት ነው ቤስት ኦፍ ሚ? ስለ ሄኖክ አውርቼ ሄኖክ እኮ ሶስተኛው ሰማይ ላይ እንደርሰው ስጋና አካልን አጣምሬ ሰማይ ላይ እበራለሁ ከማለት ባሻገር ምድር ላይ ያለው ቤስት ኦፍ ሚ የተሻልኩ ነኝ ምን አይነት ብሆን ነው? እስኪ እንዴት ነው የምታስቡት? እሺ የመጨረሻው ጥያቄ፣ ብዙ ጊዜ መንፈሳዊ ወይም ደግሞ ስነ ፈለክ አካባቢ ያሉ ሰዎች ስለ ሄኖክ ማውራት ይወዳሉ ስጠይቅ ጓደኞቼ ማለት ነው። እና እንዴት ነው ምናምን ስላቸው አይ ነፍሴንና አካሌን ማጣመር ከቻልኩ እኮ ሰማይን ብሔረ ምናምን መሄድ ይችላለሁ እና ለዛ ነው ከና አካሌ መነሳት ምናምን ይሉኛል። ብዙ ጊዜ የሚሉኝን ነው። ግን ከዛ ከመሄድ በፊት እስኪ እዚህ ውስጥ ቤስት ኦፍ አንተ የተሻልከው አንተን አሳየኝ እስኪ የተሻልከው አንተ እንዴት ነህ? ይሄ ማለት ያንን እየናኩ አይደለም፣ ግን የተሻለው አንተነትህ መሬት ላይ ምንድነው ሊያደርግም ቢችለው? የሰላ ጆሮህ ድምፅን ያውቃል ወይ? አፍንጫህን ተጠቅመህበት ማዛን ታውቃለህ ወይ? አይንን ተጠቅመህበት የከለር ኢንቴንሲቲዎችን ታውቃለህ ወይ? በቆዳህ ልስላሴዎችን እንዳለ ለይተህ ታውቃለህ ወይ? እና ይሄን ያላወቅንበት ምክንያት ደግሞ ከፍተኛ ቸልታ ስላለን ነው። እና ከቸልታ ነጥቀህ የምትወጣበት ጉልበት አለህ ወይ? እና ይሄን ነገር ለማድረግ የሄድክበት ርቀት ምንድን ነው ነው የኔ ጥያቄ። እና ይሄንን የተጠቀመ የተሻለ ሱነቱን ተጠቅሟል ብዬ አስባለሁ፣ የሩቁን ከማውራቱ በፊት ማለት ነው። እናመሰግናለሁ። አንድ ነገር ለወራም ስለፈለኩ ነው እሱ ላይና ካንተ በፊት ደግሞ ወንድማችን ያለው ላይ ቅድም አገር በቀል እውቀቶች ምንድነው ፋይዳቸው? እውቀት ኢንተርናሽናል አይደለም የሚለው በጣም ትክክለኛ ነገር ነው። በነገራችን ላይ ሳይንሱ የቋንቋ ለውጥ ሊኖረው ይችላል እንጂ ሳይንሱ ሳይንስ ነው። አገር በቀል እውቀት ላይ ዶክተር ጌትነት ጋር አንድ አሁን ከሚያስማማኝ ነገር ውስጥ ያው እንደ ግሌ ነው መልስ ያለሁት ምንድነው ሳምታይምስ አጎ የሆኑ ኤቪደንሶች አሉ፣ ቅሪቶች አሉ፣ የቀሩ ነገሮች አሉ። ምንድነው እነሱን አልተረዳናቸውም፣ ሌላውም ዓለም ደግሞ አልደረሰባቸውም። ምንድነው ወይ ገባህ አንዳንድ ነገሮችን ችላ ብለን ብቻ ከውጭ የሚመጣው ብቻ ወደ መቃረም ላይ ሄደናል እና እዚህ ያሉት መልስ ቢያገኙ ምናልባት
አሁን ካለንበት ቴክኖሎጂካሊም ይሁን ሳይንቲፊካሊም ሄድ መጓዝ የምንችልበት ቻንስ ሊኖር ይችላል ነው። ፎር ኢንስታንስ አሁን የሰው ልጅ የደረሰበት አሁን 21st ሴንቸሪ ላይ ደረስንበት ቴክ ላይ አንዳንድ ነገሮች ለመስራት በጣም አስቸጋሪ ናቸው። ለምሳሌ አሁን የአክሱምን የላሊበላን እንዲሁም ወደ ላይ ከፍ ስንል ወደ ግብጽ ምናምን ስንሄድ የፒራሚዶቹን ድንጋዮች ምናምን አይታችኋል አይደለ? እነዚህ ነገሮች ኢቭን አሁን ባለው ሞደርን ቴክኖሎጂ አቺቭ ለማድረግ በጣም ያስቸግራሉ። ሶ ከዛ ሁሉ ሺህ ዓመት በፊት ምን ነበር የሚጠቀሙት እነዚህ ሰዎች? ሶ something is missing ማለት ነው። የሆነ ቴክ ሚስ አድርገናል። ሶ ውስጥ ያለው መጠናት አለበት። አንዱ ኢንዲጂነስ ናውሌጅ ኤሴንሻሊቲው እዚህ ጋር ነው እንጂ ነበርን ብለን ለመኩራራት ከሆነ እንዳልከው ዜግነት ቅድም ከዋክብቱ ዜግነት ለመስጠት ከሆነ ትርጉም አልባ ነው ማለት መኩራሪያ ይሆናል። ዋናው ነጥብ ግን ምንድነው? ሳምቲንግ ረስተናል፣ ጠፍቶናል። እዚያ የጠፋው ቴክ ምንድነው? ያ የጠፋው ዕውቀት ምንድነው? ወደፊት ሊያሻግረን ይችላል የሚል ሎጂካል የሆነ ፋክቹዋል የሆነ እንትን ስላለው ነው መጠናት አለበት የምንለው። ሶ ብዙ ጊዜ አሁን እኛ ምንድነው የምናደርገው? እዚሁ አፍንጫችን ስር እያለ ገና ከውጭ እስከሚመጣ እንጠብቃለን። ብዙ ጊዜ በጣም የበሽታ አይነት ነው የራሱ በነገራችን ላይ፣ ምክንያቱም በራስ የመተማመን እንትናችን የወረደ ስለሆነ አንዳንድ ነገሮች ሌላ ፎሬን ኢንፍሉዌንሻል የሆነ አካል መጥቶ እስከሚሰጠን ድረስ አንጠቀምበትም እና አገር በቀል ላይ በደንብ መጠናት አለበት። እነዚህ ሚስ ያደረግናቸው ነገሮች ለወደፊት በነገራችን ላይ ጀርመን ብዙ ጊዜ የሚባል ነገር ነው። ጀርመን ግዕዝ እንደ ኮርስ ይሰጣል ዩኒቨርሲቲ ውስጥ ታውቃላችሁ አይደለ? ወደውን አይደለም በነገራችን ላይ እኛን ወደውን ምናምን በጣም ምናምን አይደለም ማለት ቅጭ ያለውን ስናወራ ማለት ነው። ብዙ መጽሐፍቶቻችን ሄደዋል ማለት ዌስተርኖቹ አውሮፓ ምንም ተወስደዋል። ሶ ግዕዙን እያጠኑ ያሉት እነዛን መጽሐፍት አንሎክ ለማድረግ ነው እንጂ ምንም ለኛ የተለየ ፍቅር ስላላችሁ አይደለም። ሶ ይሄን ነው አሁን ስንቶቻችን ግዕዝ እንትን እንላለን፣ ግዕዝ እንረዳለን። ተግባብተናል አይደለ? ሶ መታወቅ ያለበት ምክንያቱ አንዱ ቅድም አንተ ያልከው ነገር በጣም አሪፍ ነገር ስለሆነ ነው እዛ ላይ ፐርሰናል አስተያየቴን የሰጠሁትና የተቀረውን እንግዲህ ዶክተር ጌትነት ዜግነት ሰጥተዋል የተባሉት እሳቸው ናቸውና እሳቸውን እንትን እንላለን። ከዛ መብረቁ ወንድማችን መብረቅ ሲመታ የመታበት ቦታ ወርቅ ምናምን ይገኛል እና ብዙ ምንድነው እንትኖች እናበዛለን ነገር ነው አለ ምስጨምረው አለ ነው ማብራራት ካለብኝ ብዬ ነው። አይ ልክ ነው። በሱ ላይ ጥሩ እንትን ስላመጣህ ነው። የተመታበት ቦታ ላይ ወርቅ ይገኛል የሚባሉ አባባሎች አሉ ምናምን ሚላል። ሶ አንድ የሆነ አካሄድ ላስቀምጥና በዛ አካሄድ ላይ ተመስርቼው ነገር ላስረዳ። ሶ አንድ ለምሳሌ አሁን ዛሬ ስንንተከተክ ነበር፣ እኔም ዶክተር ጌትነትም የተንተከተክን ነው። ምንድነው አሁን ያወራነው ነገር አሳምረ ነው ሊሆን ይችላል። በጣም ድምቀት ሰተን እንደው ሀገርኛ በቃ ምን at the end of the day ፕራክቲካሊ አፕላይድ ካልሆነ ዋጋ የለውም አይደለ? ሶ የኛም ንግግር አፈ ታሪክ ይሆናል ማለት ነው። ሶ እንዳልከው ዝም ብዬ እድሉ ሲሰጠን ዝም ብሎ የሚሰነጠቅ ማህበረሰብ አለን፣ ያው ትንሽ ቀዳዳ ሲያገኝ ማለት ነው። እርግጥ ምንድነው አሁን ቅድም ላልከው ትንሽ ሳይንቲፊክ የሆነ ነገር ማስያዝ እንችላለን። ለምሳሌ መብረቅ ሲመታ ወርቅ ይገኛል የሚለው ሶ አላስታውስም፣ ጃፓን ነው መሰለኝ፣ ጃፓን አንድ ጃፓናዊ ሳይንቲስት ወይ ጃፓን ሀገር መሰለኝ ሜርኩሪ ላይ ሃይ ቮልቴጅ አፕላይ አድርገው የፕሮቶን እንትኑን መቀየራል። ፕሮቶንና እንትን የአንድ እንትና ያላቸው ልዩነት አፕላይ ሲደረግ ሜርኩሪ ወደ ወርቅነት ይመጣል ሃይ ቮልቴጅ ላይ። ሶ አሁን ያልከው በአፈ ታሪክ የተለመደ ሆነ እንጂ ፕራክቲካሊ there is a chance educated guess ስናደርግ ማለት ነው እዛ አካባቢ ላይ ሜርኩሪ ከነበረ ያ ሃይ ቮልቴጅ ማለት ነው ወደ ወርቅ የመቀየር ቻንስ ሊኖረው ይችላል። ኤክስፐሪመንታሊ አፕሩቭድ የሆነ ነገር ነው ማወራ። ሶ እንዳልከው ዝም ብለን እንትኑን መቀበል የለብንም ስለመጣ ግን ቢቻል ቢሞከር ማለት ነው። እና እንዳልኩህ ቲዮሪዎቹ በደንብ ዝም ብሎ ይባልና የሆነ ሰዓት ሳይንቲፊክ እንትናቸውን ረስተው ምን ይሆናሉ? በቃ ቆንጆ ወሬ ምናምን ይሆኑና
እንዳልከው እድሉን ይከፍታሉ ብዙ አሉባልታ ዝም ብለህ እንትን ለማለት ሶ ላንተ መልስ ቢያሰብኩት ምንድነው whatever እኛ የምናወራውም ሊሆን ይችላል ማለት ለምሳሌ አሁን እኔም ዶክተር ጌትነትም አክቲቭሊ ሳይንሱ ላይ አለን እና ቲዮሪዎቹን ታያለህ አይደለ መሞከር አለበት ገብቷል አይደለ ከምታገኘው ሙከራ ላይ ተነስተህ ደግሞ ትንበያ ታረጋለህ እንጂ ዝም ብሎ የተነገረው ይሄ ሪቻርድ ፌማን የሚባል ፊዚሲስት ነው ይሄን አባባል ያለው whatever your theory is beautiful ከኤክስፐሪመንት ጋር ማች ካላረገ ብላሽ ነው ወሬ ነው ሶ ይሄን እንደ አንድ እንትን ነው ቅድም ልክ መግቢያችን ላይ ስለ አስትሮባዮሎጂ ያወራው ሁለት ሰዎች ገቡ ከኋላና እንትን ነው እዚህ ምድር ላይ ብቻችን አይደለንም ስንል የሱን ፊት ስላየው ያንተን ፊት ስላየው ነውና ትንሽ ወደሱ የምናወራው ነገር ይኖራል በኋላ ምናልባት ሳቃልክ ወንድሜ ማን ልበልህ አንተን አላዛር ሳቃለና አየኝ ሰሞኑን አይ ቲንክ የሆነ ፕሮግራም ላይ የሆነ ሰው አይታችኋል አይደለ ማን ያዘዋል እሸቱ ላይ የቀረበ ልጅ ስለ ኤሊየኖች ምናምን ሲያወራ ነበር እኔ አሁን በዛ ሌቭል አይደለም ማወራው ግን ምን አይነት ቻንስ ሊኖር ይችላል ላይፍ ኢን አዘር ፓርት ኦፍ ዘ ዩኒቨርስ የሚለውንም ትንሽ በኋላ ላይ ጣል እናረጋለን እና ቀድሜ ማስታወቂያ እየሰራው ነው እሺ ይገርማል ደስ ይላል እንደዚህ አንዳንዴ በጣም ልዩነቶችን በጣም አስፍተን እንደዚህ ካላየን ነገሮች አይገቡንም በጣም ዳይቨርት ያለው የሆነ ጥያቄ ማንሳት ይጠበቅብናል ብዙ ጊዜ አንዳንዴ ማነሳቸው ነገሮች አሉ ዩኒቨርሲቲዎች ውስጥ ያው ትልቅ የሚባል ዩኒቨርሲቲ ውስጥ ነው የተማርኩት ደቡብ አፍሪካም ኢንተርናሽናል የሆኑ ዲቤቶች አሉ በጣም ታወቀ ፕሮፌሰር ይኖራል ስለ መንፈሳዊ ሰው ሊሆን ይችላል ኤቲስት ደግሞ ያመጣሉ የተለየ ደግሞ የስነፈለክ አንድ ደግሞ በጣም ታወቀ ፕሮፌሰር ሙስሊም ምናምን እንደዚህ ያደረጉ ዩኒቨርሲቲ ውስጥ እንዲወያዩ ያደርጋሉ ሰው ክሊር ኢሜጅ ይኖረዋል ማለት ነው ለዛ ነገሮች እንደኛ ሀገር ቢለመዱ ጥሩ ነው ብዬ ብዙ ጊዜ ያነሳለሁኝ ግን የኛ ማህበረሰብ በጣም ሴንሲቲቭ ነው በፍጹም የሚቻል አይመስልኝም ሊደባደቡሉ ይችላል ስለ ሃይማኖት ካነሳበት ተደባድቦ ሊወጣ ይችላል ዳይቨርት አድርገ ባህሉን ከነካህበት ዘሩን ከነካህበት ደብድቦ ሊወጣ ይችላል እና ያንተን ትንሽ ያስቸግራል ቢኖር እንደዚህ ዲስከሽኖች ሪሊ እንደዚህ አይነት ኦፕን ዲስከሽኖች ለዛ ነው ቅድም ጀምሬ ዋሊያዎች የጀመሩት ነገር በእውነት ከልቤ ደስ ስለሚለኝ ነው ብዙ ጊዜ ማህበረሰባችን ጋር ብዙ ማውራት ያለብን ነገሮች አሉ እያልን የምናወራው ከዛ አንጻር ነው ቅድም ጀምሬ በጥያቄ መልክ ያልኳችሁን ቶሎ ጨርሼ ወደ ጠየቃችሁ ጥያቄ እንትን ላለውኝ ቅድም ብዙ እንደ መነሻ አድርጌ ያነሳውላቸው ነገሮች አሉ ከዚሁ ጋር ለምሳሌ የጨረቃ ለምሳሌ ልዩ ጥቅሟ ምንድነው እሱ እንግዲህ ስነፈለክ የጠየቃችሁንም በዛው ውስጥ ሊገባ ይችላል ስለ ጨረቃ ማውራት አለማውራት ጥቅሟ ምንድነው እሱ ብትባሉ ጀስት ዘጋ ቆማለች ዝም ብላ ምንም ጥቅም የላትም አንልም ምክንያቱም ለሃይማኖታዊ ተግባር እንፈልጋታለን የግድ ነው ስለ ጨረቃ ማውራት ያስፈልገናል በተለይ በእስልምናው ዓለም ሳይክሏን ዑደቷን ማወቅ የግድ ያስፈልጋል ጊዜን እንቆጥርባታለን የግድ ነው አቅጣጫም እናቅባታለን በነገራችን ላይ አሁን ደግሞ ወደኛ ስናመጣ ማለት ነው የጥንት ኢትዮጵያውያን አቅጣጫን በጨረቃ ማወቅ ይችላሉ በከዋክብት ማወቅ ይችላሉ እኛ አሁን እንግዲህ ይሄ ነገር ተፈጥሮ ጋር ያልኳችሁ አሁን ወንድማችን የሚጠየቀን ጥያቄ አለ ሁለቱን ነገር ማዋሃድ ማለት ምን ማለት ነው አቅጣጫ እንዴት አድርገን ነው የምናውቀው ትምህርት ቤት ብያችሁ ነበር ትምህርት ቤት መሄድ አያስፈልግም አቅጣጫ ለማወቅ ቀን ላይ ለምሳሌ አቅጣጫ ቢጠፋባችሁ አንድ ሰው ታግቶ ለምሳሌ ቀን ላይ 6 ሰዓት ላይ ታግቶ ቢያዝና የሆነ በረሃ ላይ ቢያስቀምጡት ወደ ሰሜን አቅጣጫ ሂድ ቢባል ማወቅ መቻል አለበት ትምህርት ቤት አያስፈልግም ይሄን ለማወቅ ተፈጥሮን አይቶ ፀሐይን አይቶ ማወቅ ይችላል አቅጣጫ ሰሜን ደቡብ ምናምን የሚለው ነገር ይሄ ማለት ነው ተፈጥሮን ተጠቀም የስነፈለክ አካላት ላንተ ተፈጥረዋል እንደዛ ኢንተራክት እያደረግ ቀጥል ነው ማታ ላይ ታግተህ ልም ያለ በረሃ ውስጥ ወይም ጫካ ውስጥ ብትጣል ሰማያዊ አካላትን አይተህ አቅጣጫ ማወቅ ትችላለህ ነው ጨረቃን ብቻ አውቀህ አቅጣጫ ማወቅ እንችላለን የኛ የጥንታዊ ዕውቀቶች የሚያሳዩት እሱን ነው ይሄን ለማወቅ something ምን የተለየ ከዋክብትን አይተህ ለምሳሌ ኦሪዮን አሁን ይታያል ብለናል ኦሪዮን አንዱም ለአቅጣጫ ነው ጊዜን ይለካሉ yes ሌላ ሃይማኖታዊ ተግባር ይኖራቸዋል
የስ ከዛ ውጪ ቅድም ያነሳሁት እንትን አለ። የሰው ልጅ እዚህ ምድር ላይ እዚች ፕላኔት ላይ ከመኖር ጋር ተያይዞ የተፈጠሩ ነገሮች ናቸው። ስለነሱ አለመናገር አንችልም፣ ምክንያቱም የኛ አካል ናቸው። ከእምነቱ ውጭ ከወጣ እንዳልኳችሁ ነው፣ እሱ ሌላ መልስ ነው የሚኖረው፣ ሌላ መልስ ነው ልመልስላችሁ የምችለው። ከዛ ውጭ ግን ከኛ ጋር የሆኑ ነገሮች ስለሆኑ ከመንፈሳዊ እይታ ውጭ በዓለሙ ለመኖር የሚያስፈልጉ ነገሮች አሉ ነው። የጨረቃን እንደ አንድ ምሳሌ ብቻ ነው ያልኳችሁ። ለምሳሌ ጨረቃ ዛሬ ወጥታለች። ስንት ፐርሰንት? አይ ቲንክ እንዳየሁት ከሆነ ወደ 83% አካባቢ ሆናለች። በሳይንሱ ላይ ያየሁትን ነው የምላችሁ። በኢትዮጵያዊም እንደዚህ ካልኩሌት ተደርጎ ይታወቃል። ስለነዚህ ነገሮች ማወቅ አለብን ብለን ካሰብን ሳይንሱ ይነግረናል። አገር በቀልም እያወራው ስለሆነ ነው። እስከ ሺዎች ዓመታት ካልኩሌት ተደርጎ ለምሳሌ ካሌንደራችን የፈረንጁን አይደለም ብላችሁ ያለ ካሌንደር መኖር አንችልም እኮ ቅድም ተነስቷል። ስለዚህ ተሰርቶ አልቋል። ኦልሬዲ የስምንተኛው ሺህ ተሰርቶ አልቋል። እውቀታችን ስለሆነ ተሰርቷል፣ አበቃ። እውቀት ነው። ካሌንደርን ጊዜ እንፈልጓለን። ብዙ ነገር ቢዛባ ምን እንደሚዛባ ይታወቃል፣ የጊዜ ጉዳይ እና እንደዚህ አይነት ነገሮች ስለሚያስፈልጉን አሁን ወቅቱ ምንድነው? ለምሳሌ አሁን ወቅቱ ውስጥ ባሉ መመለስ አለባችሁ። በጋ ነው የሚባለው ወቅቱ አይደለም፣ በጋ ይባላል። ወቅት የግድ ማወቅ አለብን። ፀሐይን ብቻ አይተን ወቅቱን ማወቅ እንችላለን። እውቀት አገር በቀል እውቀት ምንለው ይሄንን ነው። ቀን ቢሆን አክቹአሊ ፀሐይ በተለይ ቀን አካባቢ ሎኬሽኑ ስለሚታወቅ ጠዋት ላይ እርግጥ ጠዋትም ይቻላል ማለት ይሄ ወደ እንትኑ ስትገቡ ነው። ቀን ላይ ለምሳሌ ፀሐይ ታችሁ ወቅቱ 4 ወቅቶች አሉን። ከአራቱ የትኛው እንደሆነ እናውቀዋለን። እኔ ለምሳሌ አውቀዋለሁ። ፀሐይን ቀና ብዬ ማየት እችላለሁ። ቤት አቅጣጫ ነው ያለችው፣ ሳምቲንግ ይታወቃል። ይሄ ምትሃት አይደለም ወይም ሌላ አምልኮ አይደለም፣ የሚታወቅ ነገር ነው። ሲስተሙ ስገባ ብዙ ነገር ምትሃት አይሆንብህም ወይም ሌላ ነገር አይሆንም። ስለዚህ ፀሐይን አየው፣ ወቅቱ አሁን በጋ ነው፣ ሳምቲንግ ወሩን ራሱ መገመት ይቻላል። አሁን መጋቢት ነው። ስለዚህ ቅድም ስላወራችሁ እንደዚህ አይነት ነገሮች እንደዚህ ማወቅ ይቻላል። ወደ ሲስተሙ ስገቡ እንደዚህ ራሳችሁ አዳፕት አድርጉት ለማለት ነው። ያ ብቻ አይደለም። ወቅቱን ስናወራ ከዚህ ወቅት ጋር አብሮ የሚወጣ ኮከብ አለ። ለምሳሌ ኢትዮጵያውን ስናወራ ቅድም አንድ ኮከብ ብያችኋለሁ። እዛ ጋር ጽፌዋለሁ መሰለኝ። ህልመል መለኪ የጻፍኩት አይመስለኝም። በሳይንሱም ይታወቃል። በየወቅቱ ደግሞ መጋቢ ከዋክብት አሉት። እኛ አመንም አላመንም የምድርን ነገር የሚቆጣጠሩ እንደ አምልኮ መውሰድ ይቻላል ከፈለጋችሁ እንደ ሳምቲንግ። እኔ ግን ኢትዮጵያውን እውቀት ነው እያወራው ያለሁት። አንድ ኮከብ አለ። ለምሳሌ ህልመል መለኪ ይባላል በእኛ መጽሐፍ፣ በኢትዮጵያ መጽሐፍ። በሳይንሱ ሬጉለስ ይባላል። ሬጉለስ ሊዮ የሚባል ኮከብ ለምሳሌ አሁን ወጥቷል። በስተ ፀሐይ እንደወጣች እንደገባች ማለት ነው። በስተ ምዕራብ ትገባለች፣ በስተ ምስራቅ ሊዮ የሚባል ኮከብ ይወጣል። ለምሳሌ ሐምሌ በአስትሮሎጂው ሐምሌና ነሐሴ የተወለዱ ሰዎች ኮከባቸው ሊዮ ነው የሚባለው። ያ ማለት ሐምሌና ነሐሴ ላይ ይሄ ህብረ ኮከብ ከፀሐይ ጀርባ ይንቀሳቀሳል እንደማለት ነው። ግን በአይን የሚታየው አሁን ነው። መጋቢት ላይ ማየት ይችላላችሁ። አንዳንድ ዘመናዊ ነገሮች ተጠቅማችሁ በስተ ምስራቅ በኩል ብታዩት ልክ ፀሐይ እንደገባች እሱ በስተ ምዕራብ ይወጣል። እዛ እንትን ላይ ሬጉለስ የሚባል ኮከብ አለ፣ ደማቅ ኮከብ። ደማቅ ኮከቦች በሙሉ ይታወቃሉ። ህልመል መለክ ይባላል በእኛ ደግሞ። ያ ይሄን ወቅት የሚገዛ የሚመግብ ይባላል። ብርሃን የሚመግብ ብዙ ነገሮችን የሚቆጣጠር የሚል ነገር እንደማለት ነው በእኛ ዶክመንት የጻፈውና በዛ መልኩ እናንተን ብታዩት ጥሩ ነው። ሌላው ሀገር በቀል እውቀት ብዙ ጊዜ አሁን ማስተማር እንቸገራለን። እናንተ ጥያቄዎችን በዛው እየመለስኩ ነው ያለው። ለምሳሌ ብዙ ጊዜ በዚህ ወር ራሱ 2 ትምህርት ቤቶች ሄጃለሁ። ከስነፈለግ ጋር የተያያዘ ሀገር በቀል ስነፈለኩ እዛ ላይ ስለገባ ነው። መምህራኑ ግን ማስተማር ተቸግረዋል። ምክንያቱም ቅድም እንዳልኳችሁ ነው፣ ቲዎሪው ጋር ያለ ነው። ተግባሩን ፀሐይ እንደዚህ ነች፣ አስትሮኖሚ ስለገባ ነው እዛ ላይ። ግን ማስተማር እየቻሉ አይደለም። ባለፈው ሳምንትም ሄጄ እንደዚሁ አይቻለሁ። ዲታችድ ሆነናል። እንደዚህ ይሆን እንደዚሁ እያወራን እንኖራለን ማለት ነው። እንደዛ መሆን የለበትም። ቅድም እንዳረሳችሁት ፕራክቲካል መሆን አለበት። ይሄ ሀገር በቀል ዝም ብለን ትረካ ምናምን በብዛት ትረካ ለምን ይሆናል ነው። ቅድም እኮ እንደ ሀገር ተነሳ ያልኳችሁ እንትና እዚህ ጋር ነበረች፣ ይሄ ነበር፣ ይሄ በትረካ ብቻ ሆነ የምናስተምረው። እሱ መሆን የለበትም። ፕራክቲካል መሆን አለበት። እኔም ተከራክሬ ነው እንደውም በሳምንት መምህራኑ ራሱ ሰብስበው ጠብቀውኝ ነገርኳቸው። ያለው ሂዱ ወጣችሁ ይሄ ነው ጀስት ፕራክቲካሊ ያሳዩ፣ እንደውም መጽሐፉን ተውት እስከ ማለት ነው። ተቸግረን ያለው ነው። ምክንያቱም አሁን ሪሊ ትምህርታችን ደረጃ ላይ እንዳለ ይታወቃል። በጣም አስቸጋሪ። እኔ አሁን ዩኒቨርሲቲ ውስጥ ማስተማር እስኪከብድ እኔ ራሴን ወንጀለኛ እስከማድረግ ድረስ ሁሉ እንትን ብያለሁኝ።
ምክንያቱም ከ20 ዓመት ብያቸዋለሁ። ከ20 ዓመት ያስተማርኩት በዲፕሎማ ደረጃ ያስተማርኳቸው እንትን አሁን በዲግሪ ምንም አይጣጣምም እና ምን እየሆንን ነው? ምክንያቱም ብዙ ነገሮች እየጎደሉብንም ስለሆነ ያ ሁሉ ኃላፊነትም ስላለብን ነው እና በዛ እንትን በሉት። ሌላ ይቀርሁን ዝም ብዬ እንደ ጥያቄ ብቻ አንስቼ እንትላችኋለሁ። አንዳንድ ፋክት ቅድም አንስቼላችሁ ነበረ። ሰዎች የማያውቁትን ነገር አሁን ውሸት ነው ማለት ይሄ ያው ስለሚያጋጥመኝ ነው። እናንተም አንዳንድ ያነሳችሁ ጥያቄ አለ። በዚህ ዓመት ራሱ ሰዎች ብዙ ጥያቄዎች አንስተውብን በተለይ ጳጉሜ ላይ ግርዶሽ ነበር። ስለሱ ከሱ ጋር ተያዘ ብዙ ሰዎች ቻሌንጅ ያደረጉን። ቻሌንጅ ማለት ያው ሎጂካል ከሆነ ውሸት ከሆነ ትክክል ነው። ሚዲያ ላይ ነው የምናወራው። ሚዲያ ላይ የሚወራ ነገር ተቀርጾ የሚቀር ነገር ነው። አንዳንዶች ያው ብሎ የሚያነሱ ብዙ እንትኖች ይነሳሉና መጨረሻ ላይ እንደውም ካሌንደራችሁ ይቅር ይሄን ጳጉሜ ምናምን አትበሉ ማለት ደረጃ ተደረሰ። እንደዚህ ከተደረሰ ዝም እንልበት ምክንያት አይኖርም። ዝም አንልም አንደበታችን እስኪዘጋ ድረስ። ኢትዮጵያ ኢትዮጵያ ነች። እውቀታችን እውቀት ነው። የትም ቦታ ማንኛውም ብሔር ማንኛውም ታች ያለ የተለያዩ እንትኖች አሉ። ለምሳሌ ቅድም ፊቼ ብያቸው ፊቼ ጨምበላላ ሌሎችም እንደዚሁ አላቸው። የራሳቸው እንትን ይጠቀሙበታል። ባይዘወይ ዴይሊ የሚጠቀሙበት ነገር ነው። በዚህ ቀን ካከበርን ሰላማችንን ያመጣልናል፣ ስለዚህ ማክበር አለብን ብለው ተሰብስበው ያከብራሉ። ማለት አንችልም። የስነፈለግ እውቀታችን ነው። ከተለያየ ነገር ጋር እሱን የማይረዳ ማህበረሰብ ከተለያየ ነገር ጋር አያይዞ ይሄ ዝም ብሎ ነው ማለት አይችልም። ያ የኢትዮጵያ ፓርት ነው። ስለዚህ አክሴፕት አድርገን እነሱ እንደፈለጉት መኖር ይችላሉ። መተባበር ካለብን እንተባበራለን። መቃወም ግን ትክክል አይደለም። እንደዚህ አይነት ነገሮች ስለሚያጋጥሙ ነው። ግን በዚህ ብዙ ቻሌንጆች እኔም ፕራክቲካሊም ስላጋጠመኝ ነው። ሌላ ያጋጠመን ነገር ከዚሁ ጋር በተያያዘ ፈረንጆች ሲያወሩና አበሻ ሲያወራ እኩል ተቀባይነት የለውም። እንደውም በዚህ ጉዳይ በተለይ በስነፈለኩ ላይ ቅድም ለምሳሌ የመሐመድ ጃዋድ እንትን ነገር ያለውኝ ገነት ምናምን ሰው እሱን ተቀባበለው፣ ደስ አለው። እኛ እኮ ረጅም ዓመት አውርተነዋል፣ ዶክመንቶች አሉ። እሱ ዝም ተብሎ ፈረንጅ ሲያወራ ለምንድን ነው የሚቀበለው? እንደውም አንድ ሰው እንደነበር ያለው ፈረንጅ ሆይ ናና አንተ ስትናገር ትሰማለህና እነሱ ሲናገሩ መሰማት አለባቸው። አበሻው ሲናገር ከሆነ የማይሆን ነገር። እንደዚህ አይነት ነገሮች ስላጋጠመን ነው በማህበረሰባችን ላይ። ሌላው ስለ ሀገር በቀል እውቀት ስለ አስትሮኖሚ ነው። ስለሌላው ከምናውቀው የማናውቀው ነገር ይበልጣል። ይሄን አትዘንጉ። ከምናውቀው የማናውቀው ነገር ይበልጣል። ስለዚህ ስለ ሀገር በቀል ስናወራ ነሰሪ እንግባባለን ማለት ላይሆን ይችላል። ምክንያቱም ቅድም ርቀት ለኩ ስላችሁ ነበረ። ረጅም ርቀት ላይ ሆነ እንዴት አድርገን ነው ልንግባባ የምንችለው? በተቻለ መጠን እናጥብበው ነው እያልን ያለ ነው። ከጠበበ አትሊስት እኮ ማውራት ይቻላል፣ እየተግባባ ማውራት እንችላለን። ጋፑ ሰፊ ነው። ብዙ ነገሮች ስርዓተ ትምህርታችን ውስጥ አልገቡም። አሁን ገና እየተጀመረ ነው እያልኳችሁ ነው። ያውም ስርዓተ ትምህርት ውስጥ ገና አልገባ። አሁን ዶክመንት እናድርግ ነው የተጀመረው። ከዶክመንቴሽን በኋላ ነው ስርዓተ ትምህርት ውስጥ የሚገባው። ስርዓተ ትምህርት ሳይገባ ትምህርት ቤት ሳናስተምር ከዛ ሁሉ ወጥተን እኛ እዛ ጋር የሆነ ተጽፏልና እናውራ ከተባልን መጨረሻ ላይ መሰዳደብ ሁሉ ሊመጣ ይችላል ነው። እንደዚህ አይነት ነገሮች ኦብዘርቭ አድርጌያለሁ። ከዛ ውጪ የኢትዮጵያ ጥበቦች ሁልጊዜ አደን ይገጥማቸዋል። አንድ ሌላው መርሳት የሌለባችሁ ነገር ነው። ሌላው ቅድም ስለ ንቃት ማዕከላት ብያችኋለሁ። ብዙ ቦታዎቻችን ቦታ ብቻ አይደሉም። የተወሰኑትን ቅድም ነግሬያችኋለሁ። እቃዎቻችን ራሱ መጽሐፍቶቻችን ማዕድናት ሊሆኑ ይችላሉ። ሌሎችም እንደዚህ የተከበሩ እቃዎች አሉ። ገዳሞቻችን ሊሆኑ ይችላሉ። መስጊዶቻችን ሊሆኑ ይችላሉ። እነዚህ ቦታዎች ዝም ብሎ ቦታ አይደሉም። ሌላው ማወቅ ያለብን ነገር ማለት ነው። ሌላው በኢትዮጵያ እውቀቶች ላይ ላለመስማማት ብዙ ጊዜ ክርክርን እየመረጥን እንገኛለን ብዬ ነው የማስበው። የራሴ እንትን ነው፣ የራሴ ቪው ነው ከሚያጋጥመኝ አንጻር። በኢትዮጵያ እውቀቶች ላይ እኩል እንትን የለንም። እኩል እንትን ከሌለን ያው እንደተከራከርን ነው የምንኖረው። አትሊስት ሰው እኮ ዳይቨርት እንኳን ቢያደርግ በቃ እንደዚህ ማለት እንደዚህ ነው ባላምንበትም እንደዚህ ብለን ፖዚቲቭሊ ከተነጋገርን በቂ ሊሆን ይችላል። ኔጌቲቭ ውስጥ ግን እንገባለን። በጣም የሚገርም ብዙ ጊዜ የኢትዮጵያን ባህሪ ውጭ ሀገር ኖሬ ስመጣ ኢትዮጵያ ውስጥ ስገባ ቻሌንጅ ይገጥመኛል። በነገራችን ላይ ባህሪያችንን ታውቁታላችሁ። እኛ ኢትዮጵያውያን እልከኞች እንደሆነ ታውቃላችሁ። እልከኞች እኮ ነን። ይሁን በጦርነት ይሁን ችግር የለውም። ወራሪ ሲመጣ ይጠቅመናል። በጣም ጠቃሚ ነው። በጣም ከብዙ አፍሪካ እንትኖች ጋር ኖር ያለው ደቡብ አፍሪካ 5 ዓመት ኖር ያለው ከብዙ አፍሪካ ሰዎች ጋር አወራለሁኝ። እነሱ ፍሌክሲብል ናቸው። መገዛት አለመገዛት ሳምቲንግ የሆነ ገጥቅም ችግር የለባቸውም።
አበሻው እንደዛ አይደለም። አንዴ የሆነ ፈረንጅ እንትን ቤት ገብተን አስወጡን። ያው ደቡብ አፍሪካ ገና ብዙ ነገሮች ይቀሯቸዋል። ቡክ አላደረጋችሁም ብሎ አስወጡን። ሌሎችም የአፍሪካ ሰዎች አሉ። ኢትዮጵያዊ ዝም ብሎ የሚወጣ ይመስላችኋል? አይወጣም። እኛ እንደዚህ ስለሆነ አይደል እንደዚህ ክርክር ይጀምራሉ። ኢትዮጵያዊ እዚህ ላይ እንዴት በጣም ደስ የሚል ባህሪ ነው ያለን። እንደዚሁም ኤርፖርት ውስጥም እንደዚሁ አንዴ እንደዚሁ አጋጥሞናል። ሌላው ዝም ብሎ ሄዳል። ኢትዮጵያዊ ሲያዝ ለምንድን ነው የምትይዘኝ ፈረንጁን? እኔ ጥቁር ስለሆንኩ ነው ወይ ምናምን። ይሄ ባህሪያችን በእውነት ዘላለሙኑ ደስ የሚለኝ በጣም የምኮራበት ባህሪያችን ነው። ዞር በል አልገዛም ማን ስለሆንክ ነው፣ ሰው ነው ይላል። ያ ጥሩ ነው። ለራሳችን ግን ለእርስ በርሳችን ግን ካረግነው ያኔ ወድቀናል፣ ዋጋ የለንም። ሌላው ፋይን ለራሳችን ካመጣ ነው ግን ጥሩ አይደለም። ብዙ ነገሮች አሉ። አሁን ልዩነቶቻችንን እያጉላን ስለምንሄድ በሚል ነው። እሱን እንደው ማስተካከል ብንችል መልካም ነው። ዶክተር ለገሰ ወትሮ ነው የሚባለው። የኔ አድቫይዘርም ነበር በነገራችን ላይ እሱ ነው የሚባለው። የኔም አድቫይዘር ነበረ። በዛ ጉዳይ ላይ ብዙ ስራ ሰርተዋል። ደስ የሚል ነገር ነው በእውነት። እነሱ እየተቃበለ እኮ የደረሰ ነገር ማለት ነው። የድሮም ታሪክ አወራን። እሱ በእውነት ትልቅ ጋፕ ሞላልን። እኔም የእሱ ተማሪ ነበርኩኝ። ብዙ ነገር እንደውም በዲግሪ ደረጃ ሁሉም ጀምራለን ብለን ነበር ስነፈለኩን። በኋላ ላይ እሱም ድንገት እንትን አለ። በዛ መልኩ ነው ይሄ ያነሳቸው አንዳንድ የሚነሱ ነገሮች እንዴት በምን መልኩ እናስቀር፣ ሰው ከሰማ ውጭ ያላምን እያለ የሚለው ያው እንደዚህ አይነት ነገሮች ናቸው የሚያስፈልጉት። በቃ እንደዚህ ዲስከሽን ያስፈልጋል፣ ረጅም ዲስከሽን። ግን ያው እየተስማማን ልዩነቶች ሊኖሩ ይችላሉ። ልዩነቶችን እንደ ችግር ከቆጠርን ነው ብዙ ጊዜ አሁን የምንቸገረው ነገር። ልዩነት ይኖር ግን እንደ ችግር ባንቆጥረው ጥሩ ነው። በዛ መልኩ እያደረግን ቢቀጥል ደስ ይለኛል። ፕሮፌሰር አስመሮም ለገሰ አንዳንድ የተሰሩ ስራዎች ከሰይጣን ጋር ሊያያዙ ይችላሉ። የስነ ፈለክ ትምህርት ብዙ ጊዜ ሰዎች ከተለያየ መንፈስ ጋር ያያይዙታል። ግልጽ የሆነ ነገር ነው። ምን አጋጠመኝ መሰላችሁ? ኦንላይን አስተምራለሁኝ እኔ ስነ ፈለክ። በብዛት የውጭ ሀገር ሰዎች ናቸው እና ትልቅ ሰዎችም አሉ ከኢትዮጵያ ከሄዱ ብዙ ዓመት የሆናቸው። አንዱ አለካ ይሄ ስነ ፈለኩን ዶክተር ለገሰ ይባላል። በኢትዮጵያ ስነ ፈለክ ላይ ሪሊ ማስተርስ ሰራ አብረን የተነሳ ነው ፎቶ ነው። እንደዚህ ተቀባብሎ የመጣ ነገር ነው እና አቀባብለው ነው እኛም እያልን ያለነው ነገር። ሪሊ ወደ ኋላ የቀሩ ነገሮች አሉ። ሀገር በቀል ብቻ እያልን አይቅር፣ ወደ ዘመናዊ ሳይንስ እናምጣው። በዲግሪ ደረጃ ካሪኩለም እንቀርጻለን ብለን እስካሁን አልተቀረጸ። በነገራችን ላይ ስነ ፈለክ በዲግሪ መማር የሚፈልግ ተማሪ በጣም ሁልጊዜ የማዝንበት ማለት ነው። ዩኒቨርሲቲ ገብቶ መማር አይችልም። በአስትሮኖሚ ቀርጸን ሁሉ ከሱ ጋርም ቀርጸን እንደዚሁ ጀምረን ነበረ። እስካሁን ድረስ በጣም ቶፕ የሆኑ ተማሪዎች አሉን፣ ግን ገብተው መማር አይችሉም። ይሄ ሁሉ ማስተካከል ያለብን ነገር ነበር። እንግዲህ ወደፊት ይስተካከላል ብዬ አስባለሁ። ስለዚህ ምን አጋጠመኝ፣ ይሄ ኦንላይን እያስተማርኩ አንዷ ሴትዮ ለካ በጣም ፈርታለች። አእምሯ ውስጥ እንዳለ ታውቃላችሁ። በቃ የስነ ፈለክ የሚባል ነገር በሙሉ ኮከብ ቆጠራ የሴጣን ስራ ነው፣ አለቀ። እሷ ጨርሳለች እና እኔ እያስተማርኩኝ ጥያቄ ምናምን ስል በጣም እየፈራች፣ ሌላ ሀገር ነው ያለችው ከኢትዮጵያ ውጭ። ይሄ ነገር የምታወራው ምንድነው? እሱ የእግዚአብሔር ነገር ነው እንዴ ሳምቲንግ። እሷን ለመሳምን ረጅም ርቀት ከእንደገና መሄድ አለብኝ። ሰዋችን ገና ከዛ ውስጥ አልወጣም። እርግጥ የተሞላ ነው ነገር ነው የኮከብ ቆጠራ ምናምን። ኮከብ ቆጠራ ተብሎ ያው ከተለያዩ ነገሮች ጋር ይሄዳል። ግልጽ የሆነ ነገር ነው። በመጥፎ መጠቀም እንችላለን፣ በጥሩ መጠቀም እንችላለን። ይሄ ያለ ነገር ነው እና እሱን በማስተማር እንደዚህ በዲስከሽን ካልሆነ ሊፈታ አይችልም። እውቀት ዩኒቨርሳል ነው ወይ? የስ ዩኒቨርሳል ነው። ምንም እንትን ዩኒቨርሳል ነው። አዎ፣ ግን እውቀቶች ለምሳሌ ሀገር በቀል ዲፊኒሽኑ ራሱ ብዙ ጊዜ አሁን የምንቸገረው ነገር ሀገር በቀል ራሱ ምን ማለት ነው የሚል ቅድም ለምሳሌ አንድ እንትን ብያለሁኝ ስለ ኮከብ ቆጠራ ነው ወይስ ኮከብ ቆጠራ እምነት ነው ወይስ ሳይንስ ነው ወይስ ጥንቆላ ነው የሚል ነገር እንዴ። ሳይንሱ እውቀቱ እኮ ዩኒቨርሳል ነው። ኮከብ ቆጣሪውም ስለ ጨረቃ ያወራል። በእምነት ደረጃም ቅዱስ ቁርአን ላይም ይሁን መጽሐፍ ቅዱስ ላይ ስለ ጨረቃ አለ። መጽሐፍ ቅዱስ ላይም እንደዛውም ሳይንስ ላይም አለ። እውቀቱ ግን እኮ አንድ ነው። በቃ ስለ ጨረቃ ነጭ ከሆነች ነጭ ነች ነው፣ አለቀ። ሌላ ነገር የለው። ሁለት አይነት እውቀት አይኖርም። ይሄ ዩኒቨርሳል ነው። ከዛ ውጪ አንድ እውቀት ያ ማህበረሰብ ያመነጨው እውቀት እዛው አካባቢ የነበረ እውቀት ከሆነ እሱ የተረዳበት መንገድ ሀገር በቀል ይባላል ነው እንጂ ያኛው ከዛኛው ይበልጣል ማለት ግን አይደለም። እውቀት ሁልጊዜም ዩኒቨርሳል ነው። ከዛ ውጭ አድ የሚያደርገው ነገር አለ ወይ? አዲስ ግኝት ያው እውቀቶች እየተያያዙ ስለሚሄዱ ነው። አሁን ያለው እውቀት ከኋላ ከነበረው ላይ እየተያያዘ ሄደ። የኋላኛው የምናወራ ብዙ ጊዜ ከዛ አንጻር ነው። ከአሁን ጋር ስለሚያያዝብን፣ ዴይሊ ከምንኖረው ኑሮ ጋር ስለሚያያዝን፣ ከእምነቶቻችን ጋር ስለሚያያዝ፣ ከብዙ ህይወታችን ጋር ስለሚያያዝ
ያኛውን መቶ አንችልም። ተያይዞ የመጣ ነገር የሚቆረጥ ነገር አይደለም። ለዛ ነው ወደኋላ እየሄድን የምናወራው ነገር በዛ መልኩ ብትረዳው ጥሩ ነው እንጂ አዲስ ግኝት ላይሆን ይችላል። ኮንስፓይረሲ ይመስላል በብዛት። አንዳንዴ ራሴ ኮንስፓይረሲ ይመስለኝ ብዙ ነገር አለ። ብዙ አብስትራክት የሆኑ ነገሮች አንዳንድ ሰዎች እንደውም እንግዳ የሆነ ቦታ ሁሉ እንውሰድ ብለውኛል። ለምሳሌ ስለ እንትን ብያቸዋለሁ፣ ስለ የተሰወሩ እንትኖች ብዙ ነገሮች አሉ። አንዳንዴ እኛም የሚያጋጥመን ነገር ሊኖር ይችላል። ናሳ ራሱ እኮ በኮንስፓይረሲ የተሞላ ነው። የእኛን ሀገር ትላለህ እንዴ? ስለ ናሳ ኮንስፓይረሲ ብዙ ጊዜ አውርቻለሁ በሚዲያ ላይ። ፉል ኦፍ ኮንስፓይረሲ። ዓለማችን በኮንስፓይረሲ የተሞላች ነች። ሰዎች ብዙ ጊዜ ኮንስፓይረሲን አቮይድ ለማድረግ ይሞክሩ፣ ጥሩ ነው። እዛ ውስጥ ባገቡ ጥሩ ነው። ግን ኤቭሪቲንግ ኢዝ ሪሊ የምናየውና ሪያሊቲ በብዛት አንድ አይደለም። ባገቡና እንደው በንጹህ ልቦና ብትኖሩ ኢትስ ኦኬ፣ ጤነኛ ሆናችሁ ትኖራላችሁ። ግን አሁን አልችልም። ለምሳሌ ከአንድ ነገር ያጠናው ሳይንስ ሊሆን ይችላል። የሆነ ነገር ከተከሰተ ለምን ተከሰተ፣ ጀርባውን፣ ፊቱን፣ ጎኑን ካላጠናው የማይሆን ነገር ነው። ግን ዓለማችን በኮንስፓይረሲ የተሞላ ነው። እሱ ምንም ማድረግ አንችልም። በዛ መልኩ ተሎ ከዋክብቱ ኢትዮጵያ ዜግነት ያላቸው እስኪመስል ድረስ ያለውን ነው እንግዲህ ያወራ ነው። ቢኖራቸው መስጠት ከቻለን እርግጥ ዜግነት እየሰጠናቸው ነው። ዘንድሮ ለምሳሌ ስም ሰይመናል። 2012 ላይ ሰይመናል። ድሮ አንድሮሜዳ ካሲዮፒያ ምናምን ብለን ነበረ። እናንተ ሰዎች ዓለም አቀፋዊ አስትሮኖሚ ህብረት ስም አውጡ ከእንደገና ብሎናል አይደለም? ይሄ እኮ ስም ያወጣ ነው። ኢትዮጵያዊ ዜግነት ሰጥተናቸዋል። ቡና አቦል ምን ታመጣ እንግዲህ ከዚህ በላይ ዜግነት አለ እንዴ? ይሄ አንድሮሜዳ ኮንስታሌሽን ውስጥ የሚገኙ ቢጫው ኤችዲ 16175 ኮከብ ነው፣ ኮከብ ነው። ያኛው ኤችዲ 16175 ቢ የሚባለው ኤክሶፕላኔት በዛ ዙሪያ የሚዞር ነው። አንድሮሜዳ በኮከብ ውስጥ ያሉ ናቸው። ስም አውጡ አሉን፣ ሰይመናል። ጎግል ብታደርገው የዓለሙ ማህበረሰብ ይጠቀምበታል። ይሄን ያመጡበት እናንተ ኢትዮጵያውያን ይሄ ታሪክ ስላላችሁ ስም አውጡ ተብለን አወጣን። እኔም በዚህ እንደ ሀገር አቀፍ እንትን ተቋቁሞ ነበር። እዛ ውስጥ ገብቼ ኮሚቴው ስለነበርኩ ማለት ነው። የስ እናወጣለን፣ ገና ሌላም እናወጣለን። ስፋይን ያው ግን እንደዚህ አይነት ነገሮች ስናደርግ እንደው በእውነት አሁን ላይ ያለውን ህይወታችን ትተን የድሮውን እያወራን ብቻ እንኑር ከተባለ እሱ ኪሳራ ነው፣ አይሆንም። ይሄን ወርቅ የሆነ ታሪክ ሊኖረን ይችላል። ያ ዝም ብሎ ታሪኩን ብቻ ግን እየደጋገም የምናወራ ከሆነ አሁን ምግብ ሊሆነን ግን አይችልም። ግልጽ የሆነ ነገር ነው እሱ። ኦኬ ወርቅ የሆነ ታሪክ አለን። አሁን ግን ፕራክቲካሊ አምጥተን የሆነ ነገር ምግብ ሊሆነን የሚችል ነገር እናምጣ ነው። ቅድም እንደ ሀገር የተጀመረ ሀገር በቀል ለዚህ እንደዚህ ነገሮች ተጀምረዋል። ዶክመንት ይደረግ፣ ፕራክቲካል ይሁን ተብሎ ነው የተጀመረው። እንደዛ ካልሆነ ዝም ብሎ ታሪክ እያወራን የምንኖር ከሆነ ምንም ያምጣ ምግብ ካልሆነኝ ጀኔሬሽን ልጆችን ካልታደገ ሀገሪን ካልታደገ በኢኮኖሚ የሆነ ደረጃ ካላስኬደ ምን ጥቅም አለው ነው። እሱ ትክክል ነው። እሱን እየሰራንበት ነው። ያ ሌላ ሶስተኛ ላይ የተነሳ ሩቅ ተጨባጭ እንትን ይላል። ተረት ሰዎች ሊያደርግ እንችላል። ስውር ዛፍ አለ ወይ ሳምቲንግ እንደዚህ አይነት ነገሮች እንደው ይሄንን ፕራክቲካሊ ይግጠምህ ነው ምለው። ምክንያቱም ብዙ ነገሮች መጀመሪያ ያነሳው ጥያቄ ያለ ምክንያት አይደለም። እኛ ተፈጥሯችን፣ አይናችን በአካባቢያችን ያሉ ግን የማናያቸው ነገሮች አሉ ወይ ብዬ ጠይቄ ነበረ። እንደዚህ አይነት ጥያቄዎች እንደው ሊነሱ ይችላሉ ብዬ ፈርቼ ነው መሰለኝ። ኤኒዌይ ግን አሉ ወይ አይናችን ሪሊ አለ የለም? ሳይንሱም ያምናል። በነገራችን ላይ አንተ ባታምን ሳይንሱ ብዙ የሚያምናቸው ነገሮች አሉ። ሳይንሱ ራሱ እኛ በተለያየ መልኩ እንትን ተፈጥሯችን አሁን ኦልሞስት ዝቅ ያለ ነው። እንትን ማሳደግ ይችላል። ሳይኮሎጂም በለው በተለያየ ሳይንሶች አሉ። ኤኒዌይ ብቃትህንም ታሳድግበት፣ እይታህንም ታሳድግበት ሳይኮሎጂ ላይ እርግጥ ብዙ እንትኖች አሉና ያ ነገር አለ። ፕራክቲካሊም አንዳንዴ የምናያቸውም ነገሮች አሉ። እንግዲህ እሱን የሚታየውን በማንሳት የማይታየውን ለምንተውን የሚታየውን በማንሳት የማይታየውን በማንሳት ጊዜ እንግዲህ በተለያየ ነገር ብትሄድ የሚታየው ነገር ከማይታይ ነገር ነው የመጣው። ለምሳሌ በእምነት እንኳን ብትሄድ እርግጥ ሳይንሱም እንደዛ ነው የሚለው። ዩኒቨርስ ከየት መጣ ብትባል የሚታየው ነገር ከማይታይ ነገር ነው የመጣው። ሳይንሱም እንደዛ ነው የሚለው። እምነቱም ቢግ ባንግ ምናምን ላይ ብትሄድ ኢነርጂ ለምሳሌ ቁስ አካል የአልበርት አንስታይን እንኳን ህግ ብንወስድ ቁስ አካል ወደ ኢነርጂ መቀየር ይችላል። ኢኤምሲ ስኩዌር ትልቅ ሚስጥር ነው ያለው። ቁስ አካል ወደ ኢነርጂ መቀየር ይችላል። ኢነርጂ ወደ ቁስ አካል ዲሳፒር ማድረግ ይችላል። አኒሌሽን ምናምን በሚለው እንትን አሁን ዲሳፒር አድርጎ ወደ ኢነርጂ መቀየር ከቻለ ትችላለህ።
ይጠፋል። ያ ነገሮች ስላሉ ይሄ በዩኒቨርሲቲያችን አሰራር በተፈጥሮ ህግ የተለመደ ነገር ስለሆነ በዛ መልኩ እንትን በለው። ይሄ ሌላው ነፍስ፣ ጂኒ፣ ሴጣን እነዚህ ነገሮች ታንጅብል ለማድረግ ሰምቲንግ ይሄ ያው አሁን ይሄ ደግሞ ሌላ ዲስከሽን የሚፈልግ ነገር ነው። ተፈጥሯችን ምንድነው የሚታይ የማይታይ የሚለው ነገር ጋር አሁን ወደዛ ሊወስድ ይችላል። የሰው ልጅ ለምን ተፈጠረ መጀመሪያ ጥያቄ ጋር ሊሄድ ስለሚችል እሱ ረጅም እንትን ነው። ሌላ ጊዜ ለምሳሌ መብረቅም ተነስቷል። የመብረቅ ሶሊድ ወርቅ ተገኘ ሰምቲንግ። እርግጥ ይሄንንም አናላይዝ ማድረግ ያስፈልገናል። ስለ መብረቅ አንዴ ረጅም ፕሮግራም ሰርተንበታል አንድሮሜዳ ላይ። መብረቅ ሲጥል ራሱ ምን ማድረግ አለብን? መብረቅ ራሱ ምንድነው? እሱ ከኛ ተፈጥሮ ከሰብላችን ጋር ሁሉ ይያያዛል። ሳይንስ የሚያውቀዋል። መብረቅን ለመከላከል ራሱ ምን ማድረግ አለብን? በሃይማኖት መጽሐፍቶቻችን ላይ ተጽፏል። ሀገር በቀል መጽሐፍቶቻችን ላይ ተጽፏል የሚል ብዙ ስቴፕ ይሄንበት። በነገራችን ላይ ይኸውላችሁ መብረቅ ሲጥል ለምሳሌ ዛፍ ይመታል። ግልጽ የሆነ ነገር ነው። ይህ ሳይንሳዊ ነው፣ ጥንቆላ አይደለም። ዛፉን መቶ ግን ዛፉ የሆነ እንትኖች አመድ ነገር ሊያደርገው ይችላል። ያ ዛፍ ግን ኤሌመንቱ ግን እንደ ድሮ ነው ማለት አይደለም። በኤሌመንት ደረጃ በአተም ደረጃ የሆነ ዲስቶርት ሊያደርገው ይችላል፣ ቻርጅ ሊያደርገው ይችላል። ያን ነገር አንስተን ለምሳሌ ሬዲዮ ላይ ምናምን ላይ ብናስጠጋው አፌክት ሊያደርገው ይችላል። ቻርጅ ነው። ከኤሌክትሪሲቲ ጋርና ከማግኔቲዝም ጋር የተያያዘ ነው። የኤሌክትሪክ ፕሮፐርቲ ነው። መሬት ፖዚቲቭ ትሆናለች፣ እዛ ኔጌቲቭ ይሆናል። ሁለቱ ይመጣሉ፣ የሆነ ነገር ይፈጥራሉ። ዜን የሆነ ነገር ቻርጅ ሊያደርግ ይችላል ነው። ይሄን ብረት ቻርጅ ካደረጉት ትንሽ ተፈጥሮ ሊቀየር ይችላል። ይሄንም ቻርጅ ካደረጉት ይቀየራል። ስለዚህ ተቆፍሮ የሚወጣው ነገር ቻርጅድ ከሆነ እቃው እኮ ራሱ ነው፣ የተለየ ወርቅ ምናምን ኖሮት አይደለም። ግን ቻርጅድ ከሆነ አፌክት ሊያደርግ ይችላል። ኤሌክትሪክና ማግኔቲክ የሆኑ ነገሮችን አፌክት ያደርጋል ነው። ኤሌክትሮኖች ያረንጅ ስለሆኑ ነው እንጂ ወርቅ ከላይ የሚወርድ ነገር የለም። ማቴሪያል አይወድቅም። ባለፈው የዛሬ 3 ዓመት ነው 4 ዓመት ወድቆ ነበር የሆነ ነገር ጅማ ላይ ትዝ ይላችኋል። ትልቅ ዜና ሆኖ ነበረ፣ ግን በዛው ቀረ። ሶሊድ ነገር ነው ያሉን። እኛም በጣም ፈልገን እሱን ነገር ዩኒቨርሲቲው ልደወልኩኝ። እዛ አካባቢ ያለ ዩኒቨርሲቲ የማውቃቸው ሰዎች ጋር ለመመራመር ስለፈለግን ነው። እዚህ ስፔስ ሳይንስ ጋር ማብሬ ስለምሰራም መጨረሻ ላይ ፖሊስ ጣቢያ ነው ያለው አሉ። ንቀው ፖሊሶች እጅ ነው ያለው። በቃ ከዚያ ታውት ብያቸው ተኩት። እኔም ከዛ በኋላ ወሬውም አልተነሳም። ምን ደረጃ እንደደረሰም የማውቀው ነገር የለም። ግን መመራመር ነበረብን። ሪሊ እንደ ሀገር እንደዚህ አይነት ነገሮች ከኖሩ መመራመር፣ ለህዝቡ ማሳወቅ። ማህበረሰባችን እኮ ይፈልጋል እንደዚህ አይነት ነገር። የወደቀው ነገር ምንድን ነው? እሱ ፎቶ ፖስት ተደርጓል፣ ግን በዛ መልክ መቅረት አልነበረበትም። ሌላው ካሌንደር ላይ አነሳው ሰምቲንግ የአንስታይንን እንኳ የጊዜ ሁኔታን ብንጠቀም እንደው ጊዜ እያልን ከምንል የአንስታይኑን ብዙ እኔ ስለ ጊዜ በዚህ ዓመት ቅድም እየነገርኳቸው ነበረ። ዓመቱን ሙሉ ስለ ጊዜ ሳወራን የጨረስኩት። ማወራው ግን ጊዜ ያው ስነፈለክ ስለ ጊዜ ስለሚያወራ ነው። ስለ ዑደት ነው የሚያወራው። ፊዚክስም ማስተምራለሁ፣ ስነፈለክም ማስተምራለሁ። ስለ ጊዜ ማስተማር ግዴታዬ ነው። እና አንስታይን ምን አሉ፣ እና ሃውኪንግ ምን አሉ፣ ሌሎችም ምን አሉ፣ የግሪክ ፈላስፋዎች ምን አሉ፣ ምንድን ነበር የተሰጠው ትርጉም፣ የኢትዮጵያውያን የጊዜ ፍልስፍና የሚል ለብቻ ሁሉ አወራለሁ፣ የዓለሙ የጊዜ ፍልስፍና። ከዛ በኋላ መጨረሻ ላይ አስፈላጊ ከሆነ ስለዚህ አሁን ጊዜ እንዴት እንጠቀምበት ወደሚለው ነው መጣው። እንደ ተሳታፊው ነው። ሳይንስ ለምሳሌ ራሴ ዲፓርትመንት የፊዚክስ ሰዎች አቅርብ ያለው ከሳይንሱ ግድ ዲቴል ማብራት አለብኝ። ሌላው ደግሞ እዛ ጋር ስለ ሳይንሱ ብቻ ማውራት ጥቅም ላይኖረው ይችላል። ህይወታችን ላይ እንዴት እንጠቀምበት እንዳልኳችሁ ጊዜ ህይወት ነው። ለኔ ጊዜ ወርቅ ነው ምናምን እንችላለን። እዛ ጋር ከዛ በላይ ነው ጊዜ። በእውነት እንደ ጊዜ እኛ ሀገር እንደው በጣም አንዳንዴ ስለማዝንም ሁሉ ነው። ጊዜ ለምንድን ነው እሱ እንደዚህ ህብረተሰባችን ጊዜና ያደረገው? ጊዜ እኮ አይንቀንም። ፍሎ እሱ ይሄዳል። በጣም ጉዳችን እያፈላው ነው የሚሄደው። ጊዜ ሊገለንም ይችላል፣ ሊያነሳንም ይችላል። የሚታወቅ ነገር ነው። እኛ ግን እንደ ጊዜ የተጫወትንበት ነገር ያለ አይመስለኝም። ጊዜ ህይወት ነው፣ በጣም ህይወት ነው። እያንዳንዷን ጥንቃቄያችን አንዴ እንደውም ስለ ጊዜ ሳስተምር በጀት ለምሳሌ ፈረንጆች በጀት ያደርጋሉ። ብዙ ጊዜያችን የሚባክነው በምን ይመስላችኋል? ባይዘው አንድ ሰው 90 ዓመት ሊኖር አብዛኛው ጊዜው የሚባክነው በምንድን ነው? እሱ አብዛኛው ጊዜው የሚያልቀው በምንድን ነው? እሱ ይመልስልኝ እንደው ጎሽ መልሶልኛል። ምግባሩን በእንቅልፍ ነው የሚያልቀው። 1/3 30 ምናምን ዓመት በእንቅልፍ ነው የሚያልቀው። እንተኛለን 30 ዓመት ሙሉ አይገርም? አቬሬጅ ተወስዶ 7 እስከ 8 ዓመት ተወስዶ በእንቅልፍ ያልቃል። ከዚህ ይሄ እንግሊዝና አሜሪካ ላይ የተሰራ እንትን ነው። የእንግሊዞች እንደውም 7 ዓመት ጨምሮበታል። ለምንድን ነው የጨመሩበት? ሰው ቶሎ አይተኛም፣ እንደተኛ ይገላበጣል።
ሀሳብ በተለይኛ ሀገር አፍሪካ ሊሆን ይችላል እዚህ ሲገላበት እዛ ሲገላበት 8 ሰዓተኛ ነው 9 ሰዓት 10 ሰዓት ሊሆን ይችላል። እሱን ጨምረውበት 31 ነው 33 ዓመት አድርገውታል። 30 የነበረው ማለት ነው 90 የነበረው 30 የሚለው 33 አድርገዋል። ብዙ ጊዜ ሀዲያ ስለዚህ ቀጥሎ እንዴት አድርገን በጀት እናድርግ ነው የነሱ ስራ የሚጠይቁት ጥያቄ። ሰው በሰልፍ ምን ያህል ጊዜ ያወጣል? ቁጥሩን አላስታውሰውም። ሰልፍ በመሰለፍ በቀን ውስጥ ምን ያህል ነው የምንሰለፈው? ዳቦ ለመግዛት ሊሆን ይችላል፣ ታክሲ ለመያዝ ሊሆን ይችላል፣ ሳምቲንግ። የእኛን ሀገር ሰልፍ ተውት። አሁን እነሱ ሀገር እንኳ ያን ያህል ከሰሩ እኛ ሀገር በሰልፍ በተለይ ዚህ ዴይስ የሚወጣው እንትን። ስለዚህ ህይወታችን እኮ እየባከነ ነው። አይገርም? 11 ሰዓት ማታ ላይ ከስራ በኋላ ስትወጡ ብታዩት ሰልፉ እኔ ጭንቅ ነው የሚለኝ በእውነት። መቼ ነው ልንኖር የምንችለው? በመቼ ጊዜ ነው ራሳችንና ጥሩ ነገር የምንሰራው? ለሀገራችን፣ ለማህበረሰባችን፣ ለቤተሰቦቻችን ጥሩ ነገር የምንሰራው? በሰልፍ ይህን ያህል ጊዜ ከባከነ የጊዜ ጉዳይ ሪሊ እንደ ሀገር ራሱ የሆነ ነገር ካልወሰድንበት ዝም ብለን ኖርን ማለት ነው። ሰው ዝም ብሎ ኖሮ እንደተወለደ ሞተ እንደሚባለው ማለት ነው። ብዙ መቃብር ላይ የሚጻፉ ነገሮች አሉ። ያልሆነ ነገር ነው የሚጻፈው። ሰው ዝም ብሎ ሳይኖር ምንም ሳይመቸው ከሞተ ያ እንደተወለደ ሞተ ሊያስብል የሚችል አይነት ነገር ነው ማለት ነው። እና ያ ነው ስለ ጊዜ ማድረግ የምችለውን ያክል ሁሉ አንተ ሄድክበት ከልምድህ ምናምን ያልከኝ ነገር ገነት ሄኖክ ምናምን እንደው እነሱን ራሱ እያሰብን ቢያንስ እነሱ ሄዱበት ከገባን ራሱ ለኔ በቂ ነው ብዬ ነው የማስበው። ተፈጥሯችን እኔ ከአንተ የተለየ ተፈጥሮ የለኝም። አንድ ነን። በዚህ ዘመን ላይ ያለን ሰዎች ኦልሞስት አንድ አይነት ያለን፣ ግን ማሳደግ ትችላለህ እውቀትህን። በእውነት በሳይንሱም ሂድ በሃይማኖትም በተለያየ መልኩ ብትሄድ እውቀትህን፣ ማንነትህን፣ ህሊናህን ማሳደግ ግን ይቻላል ከተፈጥሮ ጋር ያለህን። ቅድም እንደ ምሳሌ እንደጠቀስኩት ማለት ነው ስለ ጨረቃ ብለህ የምትከታተል ከሆነ ቀጥሎ በአእምሮ ራሱ መቼ እንደምትወጣ የቱ ጋር እንደሆነች ሁሉ ማወቅ ትችላለህ። ይሄ እንትን አይደለም ያለ አታችመንት እየጨመረ ስለሚሄድ ማለት ነው። ሌሎችም የተለያየ ነገር ማለት ትችላለህ። ልጸልይ ሁሉ ትችላለህ። ቅድም ንቃት ማዕከላት ብያለሁኝ። የንቃት ማዕከል ንቃትን ማሳደግ ትችላለህ። ንቃትን ማሳደግ ቁጥር ኮንታክት እየጨመረ ይሄዳል። ያ ግልጽ የሆነ ነገር ነው። ሳይንሱም ሃይማኖቱም ባህሉም የሚደግፈው ነገር ነው። በዛ መልኩ እያደረግን ንቃቶቻችንን እያሳደግን ወደዛ ጋር መጠጋት እንችላለን። ያን አፕሮች ጠቀም እንደዛ ከሆነ ክሊር የሆነ ነገር ስለሚኖር ነው። እናመሰግናለን። ዋልያ የሀሳብና የመጽሐፍ መድረክ 20ኛ ፕሮግራማችን አገር በቀል ስነፈለክ በሚል ርዕስና ስነፈለክ የስነፈለክ ፎቶግራፍ በሚል ርዕስ ዶክተር ጌትነት ፈለቀንና አቶ ክብረት አጽባሃን አቅራቢዎቻችን ነበር። እናመሰግናለን። የዛሬው ፕሮግራማችንን በዚህ ጨርሰናል።